ዘመናዊ የግብርና መካናይዜሽን ዘዴ በመጠቀም የአርሶ አደሩን ኑሮ ለመቀየር አመራሩ በሰለጠነው ልክ ድርሻውን ሊወጣ ይገባል አሉ የወላይታ ዞን ዋና የመንግስት ተጠሪ ዶክተር አማራ ቦታም። በኢኮኖሚያዊ ማህበራዊና በሌሎች ዘርፎች እመርታ ለማምጣት በተቀናጀ መልኩ ሊሰራ ይገባል ያሉት ደግሞ አራተኛ ዙር የመንግስት ሰራተኞች ብልጽግና ፓርቲ ህብረት አመራርና ሰልጣኞች ናቸው። በዞኑ ከ641 ሺህ በላይ አባላትና 3100 በላይ ህብረትና ቤተሰብ አመራሮች የሚሳተፉበት አራተኛ ዙር የብልጽግና ፓርቲ ስልጠና እየተሰጠ ይገኛል። ሰናይት አብርሃም በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል አራተኛ ዙር የመንግስት ሰራተኞች ብልጽግና ፓርቲ አመራርና አባላት ስልጠና በማህበራዊ ኢኮኖሚያዊና በሌሎች ዘርፎች እየተሰጠ ይገኛል። ስልጠናው በወላይታ ዞን ከ641 ሺህ በላይ አባላትና ከ3100 በላይ ህብረትና ቤተሰብ አመራሮች የሚሳተፉበት መሆኑ ታውቋል። በስልጠናው ተገኝተው መልእክት ያስተላለፉት የወላይታ ዞን ዋና የመንግስት ተጠሪ ዶክተር አማራ ቦታ ዘመናዊ የግብርና መካናይዜሽን ዘዴን በመጠቀም የአርሶ አደሮች ኑሮ ለመቀየር በሰለጠነው መሰረት ድርሻችንን ልንወጣ ይገባል ብለዋል። በዞን ደረጃ ላይ ያሉ ግብርናን ለማልማት ምርትና ምርታማነትን ለማሳደግ መካናይዜሽን ለመጠቀም ቴክኖሎጂ ለማሳለጥ በእጃችን ምን አለ? የሰው አቅም፣ የሰው ጉልበት፣ የተማረ የሰው ኃይል፣ ውሃ፣ እነዚህ መሰረታዊ ናቸው። መሬት ከዚህ አንፃር እንደ ወላይታ ከዚህ በፊት የነበሩ የአመለካከት ችግሮች ጭምር የነበረበት ነው። ወላይታ ጠባብ ማሳ እንዳለው የመሬት ሽፋኑ ትንሽ እንደሆነ ሲነገር የነበረ ትርክትም አለ። ስለዚህ ይሄኛው ትውልድ ደግሞ ይሄን አስተሳሰብ መጣስ መቻል አለበት። ስለዚህ ምርታማነትን ማሳደግ በአነስተኛ ማሳም ላይ ማሳደግ ይቻላል። እንዲሁም ደግሞ ያለሙ ማሳዎች ለዘመናት ጾም የሚያድሩ እነሱን ጭምር መጠቀም መቻል አለብን። ዶክተር አማራ አክለው ስልጠናው በዋናነት ትኩረት የሚያደርገው የሀገር እድገትና የዞን ብልጽግና ለማፋጠን የዘርፎች ምርታ ትልቁን ድርሻ እንደሚይዝ አንስተው አመራሩና አባላት ወጥ የሆነ ግንዛቤ ይዘው ተግባሩን እንዲያከናውኑ ተፈልጎ እየተዘጋጀ ስልጠና መሆኑን ገልጸዋል። በተጨማሪም በዞኑ ያሉ የቱሪስት መዳረሻ ስፍራዎችን በማልማት የገቢ ምንጭ ማድረግ ይገባል ብለዋል። ዶክተር አማራ በርካታ የቱሪዝም መዳረሻዎች አሉ፣ የቱሪዝም መስህቦች አሉ። አላለማናቸው አሁን ብለን ጀምረን እያንዳንዱ አካባቢ ላይ ያሉ ፖቴንሻሎችን ማውጣት መቻል አለብን። ማልማት በአነስተኛ ካፒታል በአነስተኛ የሰው ጉልበት ምለሙትን ለይተን እነሱ ላይ እንደ ዞንም እኛ አቅደን እየሰራን ነው። ወረዳዎችም በራሳቸው አስተዳደራዊ እርከን ስር ያሉትን ለይቶ እነዛን የማልማት ለሰው ለማስተዋወቅ የቱሪዝም ፕሮሞሽን ስራ መስራት እንዳለባቸው እያንዳንዱ ፈጻሚ ደግሞ ከራሱ የሚጠበቀውን ነገር ማድረግ። ስለዚህ ተቀናጅቶ ማልማት፣ የግሉን ዘርፍ ማስገባት፣ ኢንቫይት ማድረግ። አያይዞም ለኢንዱስትሪ ስራ ግብአት የሚሆኑ በርካታ ምርቶች እንዳሉ ያነሱት ዶክተር አማረ የግል ባለሀብቶችን በዘርፉ በማሳተፍ የተሻለ ውጤት ለማምጣት በትኩረት ሊሰራ ይገባል በማለት ከተሞችን ለመኖር ምቹ ማድረግም የስልጠናው አንዱ አካል እንደሆነም አንስተዋል። የፈርጅ ከተሞች የምንላቸው እስከ ታች እስከ ፈርጅ 5 ድረስ ከ60 በላይ ከተሞች አሉ። እንዲሁም የሪፎርም ከተሞች የሚባሉ እንደ ዞን 10 ከተሞች አሉ። ከወላይታ ሶዶ ጋር ስንጨምር ሪጂዮ ፖሊስ ከተማ ስለሆነ ከሱ ጋር 11 ከተሞች አሉን። እነዚህን ከተሞች እንዴት ስሉጥ እናርግ፣ እንዴት እናዘምን፣ ኮሪደር ልማቱ፣ ሌሎች ስራዎችን ሰርተን ለዜጎች እንዴት ምቹ እናርግ በሚለው ላይ እያንዳንዱ አባል ከራሱ የሚጠበቀውን ሀሳብ እንዲያዋጣ እየተደረገ የሚገኝበት ሁኔታ አለ። አራተኛ ዙር የመንግስት ሰራተኞች የብልጽግና ፓርቲ አመራርና አባላት ስልጠና ላይ የተሳተፉት በበኩላቸው የምንሰራቸውን ተግባራት በመረዳት በቅንጅት መስራት ለላቀ ለውጥ ጉልህ ሚና እንዳለው ተናግረዋል። የግብርና ውጤቱ ከእጅ ወደ አፍ ከምንል ወደ ገበያ የምናቀርባቸው ምርቶች ምን ያህል ልዩነት አሉ የሚለውን ወደ በንጽጽር ሀሳብ ስልጠናውን እየወሰድን ያለነው። ስለዚህ አጠቃላይ የኢትዮጵያ ሕዝብ ወደ ግብርና ዘርፉ በመሰማራት ከእጅ ወደ አፍ ከሚደረገው ኑሮ ወደ ገበያ ማቅረብን ከዛ ወደ ኢንዱስትሪ መር እንድንንቀሳቀስ ነው። ስለዚህ ሁሉም የሚሰራ ከሆነ ለውጡ ይመጣል። ምርታውን መምጣት የምንችልበት መንገድ አንደኛ አመለካከትን መቀየር ነው። አንዱ ከአንዱ ጋር ተያይዞ
ዞን ላይ ያለው ባለሙያው ከባለሙያው ጋር አመራሩ ከአመራሩ ጋር አመለካከትን ቀይሮ ጥቅሙንና ጉዳቱን የጥንታዊ ሳይሆን የዘመነ መንገድ ሲጠቀም ነው ያው ምርታን ማምጣት የምንችለው። ግብርናውን ገጠርን ትራንስፎርም ወደ ላቀ ደረጃ ማሻገር አለብን ሲባል የነበሩ መነሻዎች አሉ። ከተማን፣ ቱሪዝምን፣ እነዚህን ዘርፎች አሁን ካለበት ወደ ላቀ ደረጃ ለማድረስ ያስፈልጋል የሚለው አንደኛ ያለውን አቅም ምንድነው የሚለውን ማወቅ፣ ሁለተኛ ደግሞ ምንን ተጠቅመን ይሄን ካሁን ካለበት ወደ ላቀ ደረጃ እናደርሳለን የሚሉ ከቁጭትም ከግብአትም ያለው አቅምም ጊዜንም ያገናዘቡ ጉዳዮችን የሚያነሳ በቂ የሆነ ስልጠናዎችን እየወሰድን ነው። በወላይታ ዞን እየተሰጠ ያለው 4ኛ ዙር የብልጽግና ፓርቲ የአመራርና አባላት ስልጠና በነገው ዕለትም የሚቀጥል መሆኑ ተገልጿል። ኢኮኖሚን በማሳደግ የህዝብ ተጠቃሚነትን ለማረጋገጥ በግብርና፣ ኢንዱስትሪ፣ ቱሪዝምና በሌሎች ዘርፎች ምርታን ማምጣት የሚያስችል አቅም ለመገንባት ትኩረት ተሰጥቶ እየተሰራ መሆኑን የወላይታ ዞን ምክር ቤት አፈ ጉባኤ ወይዘሮ ጤናዬ ትራንጎ ገለጹ። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል በወላይታ ዞን 4ኛ ዙር የብልጽግና ፓርቲ አባላት አቅም ግንባታ ስልጠና መሰጠት ተጀምሯል። የአመራሩና የአባሉን አቅም ለማሳደግና በሁሉም ዘርፍ ምርታን ለማስመዝገብ የሚያስችል ስልጠና እንደሚጠብቁ የስልጠናው ተሳታፊዎች ተናግረዋል። ለትዕግስት ክፍሌ ዘገባ መሰው ያስቀል። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል በወላይታ ዞን 4ኛ ዙር የብልጽግና ፓርቲ አባላት አቅም ግንባታ ስልጠና መሰጠት የተጀመረ ሲሆን ስልጠናው በመደመር መንግስት እይታ በግብርና፣ የገጠር ትራንስፎርሜሽን ምርታ፣ የኢንዱስትሪ ዘርፍ፣ የከተማ ልማት እንዲሁም የቱሪዝም ዘርፍ ምርታ በሚል በ4 ዋና ዋና ርዕስ የሚሰጥ መሆኑ ተገልጿል። አስተዳደራዊ ዘርፍ የብልጽግና ፓርቲ ህብረት አመራሮችና አባላት ስልጠና መድረክ ያስጀመሩት የወላይታ ዞን የምክር ቤት አፈ ጉባኤ ወይዘሮ ጤናዬ ትራንጎ ኢኮኖሚን ለማሳደግና የህዝብ ተጠቃሚነትን ለማረጋገጥ የሚያስችል አቅም ለመገንባት ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ዋና ዋና ግቦች አሉ የተቀመጡ ማለት ነው። ይህንን እንግዲህ ስናደርግ በግብርናው ዘርፍ ምን እንመስላለን፣ በገጠሩ ዘርፍ ምን እንላለን፣ መዋቅራዊ ዘርፉ ምን ይመስላል የሚለው ላይ ልዩ ትኩረት ተሰጥቶ የሚሰጥ ስልጠና ነው። እንግዲህ ይህንን ስንል እስካሁን ድረስ የመጡ ለውጦች በዞናችን ምን ይመስላሉ፣ እስካሁን ድረስ ያሉ ጉድለቶች ምን ይመስላሉ የሚለው ላይ ልዩ ትኩረት አድርገን ነው እየተወያየን ያለንበት ሁኔታ አለ። እንግዲህ ግብርናን ትራንስፎርም ስናደርግ ከህዝባችን ተጠቃሚነት አንጻር ለኛ ማነቆ የሆኑ ነገሮችን ለይተን የመጡ ስኬቶችን ይዘን ወደፊት የምናስቀጥልበትና ትልቁ ምርትና ምርታማነትን ማሳደግ። ሰልጣኞችም ከስልጠናው በኋላ ወደ ታች ወርደው የህዝብ ተጠቃሚነትን ለማረጋገጥ የሚያግዝ ስልጠና መሆኑን ጠቁመው አመራሩንና አባሉን አቅም የማሳደግና በሁሉም ዘርፍ ምርታን ለማስመዝገብ የሚያስችል ስልጠና እንደሚጠብቁም ተናግረዋል። እንደ መንግስት ሰራተኛ የሚጠበቀው እንደ አባል የሚጠበቅብን ኃላፊነት አለብንና ያንን ኃላፊነት በተገቢው ለመወጣት የሚረዳና ጠቃሚ የሆነ ስንቅ ይዘን የምንወጣበት ወይም ታች ያለውን ህብረተሰብ ለማገልገል ጠቃሚ የሚሆን ስልጠና ብዬ አስባለሁ። በመቀጠል አጠቃላይ በግብርናው ዘርፍ ያለውንም ተግባር ለማስፈጸም የኛ ድጋፍ ተስፋ አደርጋለሁ። ከዚህ ስልጠና እንግዲህ 3 መሰረታዊ ጉዳዮች አሉ። አንደኛ አባልና አመራር አንድ ላይ ተናቦና ተቀናቶ ከመስራት አንጻር የሚሰራ ከሆነ፣ ሁለተኛ አመራሩ ተቀናጅቶ በራሱ የሚሰራ ከሆነ፣ ሶስተኛ ደግሞ ተቋማትና ተቋማትን ከዘርፉ ጋር አቀናጅቶ የሚሰራ እንደሆነ የተሻለ ምርት ማስገባት እንችላለን የሚል አሳሰብ የያዘ ስልጠና ነው። አንድን ነገር ሰው አውቆ ነው ተረድቶ አምኖ ነው የሚተገብረው ነው። ስልጠናም ነው ለቀጣይ ትግል ኦሪንቴሽን የትጥቅ ማስታጠቂያ ማድረግ አድርጌ ነው በግሌም እንደ ቡድን ደግሞ በእኛ አሁን በውድድርም በውይይትም ስትከታተሉ አጠቃላይ ጅምሩ ምን እንደሆነ ስኬቶች ደግሞ ምን እንደሚመስሉ ከዛ ደግሞ ስጋቱና ቀጣይ ትኩረት አቅጣጫው ምን መሆን እንዳለበት ተተንትኖ ሰነዱ ቀርቦ አባሉ በዚህ ቅኝት እየተወያየ
ነው ያለው። ብዙ ስራ አሁን ከኛ ይጠበቅብናል። በዚህ ዙሪያ ወጣቶችን የማሰራት የማቀነባበር መስኖ የማቀነባበር አንዳንድ የሚታዩ ችግሮችን በመስራት ዙሪያ ወርደው ወጣቱ እንዲሰሩ በግብርና ዙሪያ በደንብ እንዲሰሩ በደንብ አሁን እየወሰድን ያለነው ስልጠና በዚህ ዙሪያ እየተጠናከረ ይገኛል። ከዛም በተረፈ በትራንስፎርሜሽኑም ከፍ ያለ አሁን ይሄ ስልጠና ለአመራሩም ለአባላቱም የብልጽግና ፓርቲያችን ራዕዩን እንኳን ከፍተኛ በሆነ ሁኔታ ለማሳካት የተሻሻለ ስራ ለመስራት የሚጠቅም ጥሩ ስልጠና ነው። እንደ ወላይታ ዞን ምርትና ምርታማነትን ለማሳደግ ግብርና ላይ መሰረት በማድረግ በቀጣይ ከተረጂነት ለመላቀቅ በትኩረት መስራት እንደሚገባ የወላይታ ዞን የምክር ቤት አፈ ጉባኤ ወይዘሮ ጤናይት ራንጎ አሳስበዋል። ቀጣይ ላይ ትልቅ ስራ ለመስራት ዞናችንን ከፍ ለማድረግ ከተረጂነት ለመላቀቅ ህዝባችንን በተለይ ተጠቃሚ ለማድረግ እየሰራን ያለንበት ስራ አለ እና ከዚህ ጋር ያይሽ ምንድነው እንደ ዞናችን ሰፊ መሬት አለን። ሰፊ መሬት ኖረን እንጂ ያልታረሱ ሰፊ መሬቶች አሉን። እንደገናም ደግሞ እነዚህ ሰፊ መሬቶች ያለሙ መሬቶች አሉን። እንደ ዞናችን በተለይ የምናለማው ኩታ ገጠም በሆኑ ማሳዎች ላይ ማልማት ሲገባን አንዳንድ አካባቢዎች ላይ በማሳዎች ላይ በተለይ አላስፈላጊ የሆኑ ምርትና ምርታማነትን የሚከለክሉ እንደ ባህር ዛፍ፣ ቀይ ባህር ዛፍ አይነቶች በማሳዎች በእርሻ መሬቶች በውሃ ገብ መሬቶች ላይ የተተከሉ አሉ። ስለዚህ ምርትን በተለይ መስጠት የማይችሉ ነገሮችን ከማሳ ላይ ህብረተሰቡ ግንዛቤ ወስዶ እነዚህን በማንሳት ምርትና ምርታማነትን ለማሳደግ ልዩ ትኩረት ይዘን መስራት አለብን። ያልታረሱ መሬቶችን ማረስ አለብን። ውሃ በተለይ መስኖ አቅም አለን። እነዚህን የመስኖ አቅሞቻችንን ውሃዎቻችንን ያሉ አማራጮቻችንን መጠቀም ያስፈልጋል። በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ቃል በወላይታ ዞን 4ኛ ዙር የብልጽግና ፓርቲ አባላት አቅም ግንባታ ስልጠና ለ2 ተከታታይ ቀናት የሚሰጥ ይሆናል።